ሰላም ሰላም ብያለሁ። ውድ የተከበራችሁ የሳዳ ዩቲዩብ ቻናል ተከታዮች እህትና ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? አማን ነው። ዛሬ በርበሬ ለቀማ ወጥተናል ማለት ነው። ይሄ የተከልኩት ቃሪያ አሁን ቀልቷል ማለት ነው። ቀይ ሆኗል። ይሄው ቀይ ሆኗል። ቲማቲሙ ያው እንግዲህ ቅጠሉ እንደ አዲስ ሌላ እያወጣ ነው። ቲማቲሙ ብዙ ጊዜ ተለቅሞለታል። የተረፈውም ያው እየቀላ ነው። ፍሬም እያፈሩ ነው ገና። ይህንን ዛሬ እቆርጠዋለሁ ማለት ነው። በርበሬውንም እለቅመዋለሁ። የቲማቲሙን ይህንን የደረቀውን ይህንን በመቀስ ይቆረጣል ማለት ነው። እንደዚህ ይሄ ይቆረጣል። ይሄ አብቅቷል ማለት ነው። መቀሱን እኔ እንጃ ሰውየው የት እንዳደረሰው ልክ ይሄ ይቆረጣል። ከዛ ምን ይሆናል መሰላችሁ? ይሄ ከተቆረጠላት ልክ አሁን እኔ በዚህ እንደዚህ በለመለምኩት ምትክ ሌላ በጎን እንትን ይላል ማለት ነው። በጎን ያወጣል። በዚህ በጎን ያወጣል። አሁን ሙቀት ነው በጣም እንኳን አትክልት አይደለም እኛንም እያደረቀን ስለሆነ ሙቀቱ በሳውዲ ውስጥ በጣም ነው ሙቀት ያለው። በጣም አሁን እኔ እንደዚህ ከለመለምኩለት ቆንጆ ሆኖ እንደገና እንትን ይላል ማለት ነው። ያበቅላሉ፣ ያቆጠቁጣል። ልክ ግንድ የሆነ ግንድ ወገቡ ላይ ቁመጥ ያደርጉታል አይደለ? ከዛ በራሱ ጊዜ እንትን ያወጣል። ቀንዘል ነው የሚባለው። እንደሱ ያወጣል። ይቅርታ ያው ብዙ ነው እንትን ባለው እንደዚህ እኔ በመቀስ ከምቆርጠው እንደዚህ እያረኩ በቆርጥለት በጣም አሪፍ ነው። ከዛ ምን ይሆናል? ይሄ የደረቀው ሙሉ በሙሉ ተወገደ። ከዛ ሌላ ያወጣል ማለት ነው። ሰውየው እንግዲህ ሰነፍ ስለሆነ ይህንን እንኳን ማስተካከል አይችልም ማለት ነው። ይመጣና እንግዳ ይዞ ሲመጣ የሚገርማቸው ነገር ውሃ ይቀዳል። እንግዳዎቹ ጋር ሲመጣ ውሃ ቀርቶ ያጠጣሁትን መልሶ ያጠጣዋል። እሱ ልክ እንዴት ተንከባከበ እያስመሰለ ማለት ነው። ልክ እሱ እያዘጋጀው እነሱ እንደዚህ ዝግጅት ያደረጉት እንዲመስል ሰው እንግዳ ሲመጣ የውሃ መቅጃ ያዘጋጃል ማለት ነው። አያችሁት? አሁን እዚህ ጋር ትብትብ አድርጎ ይዞታል። ደረቁ የቀላውን ማለት ነው። ጽድት አለ። ደረቁ ተነሳለት ማለት ነው። እኔ በእርግጥ ኢትዮጵያ እንደዚህ ቲማቲም ተተክሎ ምናምን ወንድሜ ነው እንጂ እኔ እንኳን እንደዚህ ያለ ቦታ ላይ ብዙን እንትን አለንም። የወጣሁትም በልጅነቴ ነው። እንደዚህ አላደርግም። ወንድሜ ነው በብዛት እና ያው እንደዚህ አሁን ካጸዳሁለት ምርጥ ይሆናል። እንደገና ልክ በዚህ በቆረጥኩት ምትክ ሌላ ያወጣል ማለት ነው። ሌላ ቀንዘል ያወጣል። ሌላ ቀንዘል ያወጣል። አሁን ጽድት አለለት። ከዛ ውሃ ማጠጣት ነው። ጠዋት አንድ ጊዜ፣ ማታ አንድ ጊዜ። ንፋስ በጣም አለ። እኔ የምቆርጠውን ንፋሱ እየጠረገ ይዞት ሄደ። ይሄው አሁን እዚህ ጋር አፍርቷል። የሚገርማችሁ ነገር ይኸው እዚህ አያችሁት? እዚህ ጋር እነዚህ ቅልት ብለዋል። አያችኋቸው? ቅልት ብለዋል። በቃ ደረቁ ከተጸዳለት አሁን አጠጣዋለሁ ማለት ነው። ውሃ
አጠጣዋለሁ። እንደዚህ ሳጠጣው ደህና ይሆናል። ቆሻሻው ሰውየው እንደዚህ ቢኮተኩተው ደህና ነበር። እኔ እንግዲህ የቤት ስራ ሰርቼ ከዛ የውጭ ስራ ሰርቼ አይሆንም፣ ምንም ማድረግ አይቻልም። እኔ ግን እንደዚህ ቆራርጬ ይዤለት ቲማቲሙን ከሄድኩኝ ቤት ውስጥ ገና ቤት ሲገባ ነው በጠቢና እንጭ የሚለው። ቶሎ በጠቢና እንጭ ይላል። ደግሞ በጣም ነው የሚጣፍጡት እነዚህ ቲማቲሞቹ፣ በጣም ይጣፍጣሉ። ያው እንግዲህ ራሴ እየቀረጽኩ ባንድ እጄ እየለመለምኩ ስለሆነ ምንም ማድረግ አይቻልም። ይንቀጠቅጣል፣ ይወለገዳል። አያችሁ ሲጸዳለት ከዛው ምን ይደረጋል? እዚህ ጋር ይሄ መቆፈሪያና መኮትኮቻ ነው የሚባለው። ቆይ መቆፈሪያውን እዚህ ውስጥ አለ፣ ግን እኔ ሂጄ ማውጣት አልችልም። በጣም አቧራ ነው እዚህ ውስጥ። ይሁን ቻለቅ እዚህ ውስጥ ለመሰለኝ ያው እዚህ እኔ በዚህ እንኳን አልኮተኩተውም፣ እዚህ አልኮተኩተውም፣ ያስፈራራል። እንግዲህ በዚህ ነው። ያም ደግሞ የሹል ያለ ነው። እሺ አሁን እነዚህ ይሄንን እንደዚህ ማለት ነው። አያችሁት? መኮትኮት ቆይ እንትምች እንደዚህ ይሄን እንደዚህ ከተኮተኮተ እስኪ ተቀረጽ እንደዚህ አያችሁ። ለምን በቃ እንደዚህ ከተኮተኮተ ውሃ ስጨምርበት ቆንጆ ይሆናል። ቆይ እስኪ አንቺ እንዳትቆረጪ በቃ ኦኬ። አሁን እነዚህ ይታያችኋል አይደለ? የለቀምኩት ነው ይሄ ሁሉ ፍሬው እየለቀምኩት ነው። ይሄ ባዶ የሆነው የተለቀመው ነው። ተበላ። አያችኋቸው? ያማምራሉ። አያቸው ያቸው አሁን አንዷ እዚህ ሁለቱ ቀልተዋል፣ አንዷ ትቀራለች። እዚህ ጋር ይሄ ገና ናቸው። እነዚህ ገና ናቸው። እዛ ገና አበባ ላይ ያበቡ ነው። እነዚህም ያቸው ገና ናቸው። እዚህ የቀላቸው አለ። እዚህ ሁለት የቀሉ አሉ ገና ያቸው እዚህ አሉ። እንደገና ደግሞ ያቸው እዚህም አሉ። እያቸው እቻ አሁን ገና ናት። ከኋላ የተፈጠረች ስለሆነ ገና ናት። አሁንች እዚህ ጋር አሉ። ደግሞ እኮ ያምራሉ። ያቸው እስኪ ያምራሉ። ስኳር ናቸው ሲበሏቸው፣ ስኳር ያችሁት። ከዛ ያው ባለፈው ስቀርጽ አይታችኋል። ቃሪያው አሁን ወደ በርበሬነት ተቀየረ ማለት ነው። ለምን አልቆረጥኩትም? ሰዎቹ ባለፈው ውጭ ስወጣ ቆርጠው ወስደውት ለምልመው ወስደውት ነው እንጂ ብዙ ነበር። ይሄ ሁላ ጅርቅ ያለ ነበርና ወስደውታል። ይኸው አሁን እዚህ ደግሞ ይሄ ቀልቷል። ጓደኛው እዚህ ጋር ደግሞ ሊቀላ እየተዘጋጀ ነው ማለት ነው። እዚህ ጋር ያው አሁን ውሃ ጠጣዋለሁ። አበባ ምናምን ሲይዝ ደግሞ እንደገና ይፈጥራል ማለት ነው። ይኸው እዚህ ጋርም አለ፣ ይኸው እዚህ ጋርም አለ። አያችሁት? ባልወሰዱብኝ እዚህ ጋርም አለ፣ ይኸው እዚህ ጋርም አለ። ከታች ይኸው ሊቀላ እያዘጋጀ ነው። እዚህ ጋር ሊቀላ ይጠይም እየሆነ ነው። ይህም ጀምሯል ሊቀላ ማለት ነው። ይቅላ። ከዛ ከቅድሞ ካሳየኋችሁ ቲማቲም ትንሽ ከፍ ብሎ የሚታይ ቲማቲም ደግሞ ሌላ ከነዛ ከፍ የሚሉ እዚች ጋር አንዲት ቀልታለች። እዚህ ጋር ደግሞ ሁለቱ ያቸው እዚህ
ሁለት አሉ። እዚህ አንዲት አለች፣ እዚህ አንድ አለ። ሁለቱ ገና አልቀሉም፣ ግን ከዛ ከቲማቲም ትንሽ እንትን ይላሉ። ውሃ ያስፈልገዋል። ይሄ ሮዝሜሪ ነው። ይሄ ሮዝሜሪ ነው። ሮዝሜሪ ነው። ለፀጉር ምርጥ ነው። ሮዝሜሪ ለፀጉር ምርጥ ነው። ይሄ ደግሞ ሴትዮዋ አህያ ጆሮ ያልኩታችሁ ነገር ይሄ ነው። አንደኛውማ ይሄ አለ። ያ አያችሁት? ሲደማ ጠጋ ስለው ይደማል። እምቢ ብሎ ይተፋዋል ማለት ነው። ያ ይተፋል። ከዛ ሙጫ ነገር ነው። ሙጫ ጠጋ እጃችሁን ስታደርጉት አስለን ይተፋል። እውት ባለፈው አላሳየኋችሁም? ይሄው ነቀልኩት፣ ደረቀ ማለት ነው። አለቀ። ያኔ እንትኑ ጥቅሙ አለቀ። በቃው አይፈልግም። እንደዚህ ሲሆን ነው የሚደርቀው። በቃ ይሄም ደረቀ። ሴትዮዋ ቅጠሉን ነው የምፈልገው። አበባውን ደግሞ ይሄንን ለፀጉር ነው አለች። እንዴት እንደምታረገው አላውቅም። ለፀጉር ነው ብላለች። ይህንን ለፀጉር ነው እያለች ነበርና ለምን ለፀጉር ምናምን ስላት አንቺ ምን ይሰራልሻል ምናምን አለችኝ። እሺ ብዬ ተውኩ። በቃ ማጣራቱን ማለት ነው። ዝም አልኩ። እዚህ ጋር ሎሚው እያፈራ ነው። እዚህ ጋር እያበቡ ናቸው። ሊያፈሩ አበባ እያወጡ ነው ያቸው። ሊያፈሩ አበባ እያወጡ ነው ያቸው። አበባ እያወጡ ነው። ሎሚው አንድ ጊዜ ተለቅሟል። ያው ሁለተኛ ነው እንደዚህ የሚሆነው። ይሄ ሀበቅ ነው። ሀበቅ ይሄ ደግሞ ኩሳ ነው። ኩሳ አንደኛዋ ተልቃ ነበረ። ከዛ ሴትየቱ መታ ቆርጣ ወስዳታለች። የለችም ሳልቀርጻ ጉር ሰራችኝ። ይሄ ደግሞ ፍልፍል ፍሮሜ ነው። ይሄ ፍልፍል ፍሮሜ ነው። እዚህ ጋር ፍልፍል ፍሮሜ ነው። አሁን ይሄው ይሄ ፍልፍል ፍሮሜው ወደ ቅላት እየሄደ ነው ማለት ነው። እየቀላ ነው። ፍልፍል ፍሮሜው እየቀላ ነው። ይሄ ፍልፍል ፍሮሜ ነው። እየቀላ ነው። ይሄንን ባለፈው ነግሬያቸዋለሁኝ። በጣም የሚጣፍጥ ሽታው ይጣፍጣል። አርቲ ምናምን ነገር ያለው ነው። ይሄን በጣም ነው የሚጣፍጠው። ይጣፍጣል። እንትን ሮዝ ምናምን ነገር ሲሰሩ እንደዚህ ደረቁን መኮረና በሻውምል ምናምን ስትሰራ ደረቅ ሲሆንላት እንደዚህ ትፈረፍርና የኔ እጅ ነው ያረብ እጅ እንዳይመስላችሁ። እንደዚህ ትፈረፍርና መኮረና ውስጥ ትጨምረዋለች። መኮረና ውስጥ ትጨምረዋለች ማለት ነው። ይሄ እኔ የተከልኩት ድንች ነው። ቀንዘል እያወጣ ምንድነው ስሙ? ስር እያወጣ ነው። ውት እኔ የተከልኩት ድንች ዝም ብዬ ከኩሽና መጥቼ ማለት ነው። በዚህ ስር እየወሰደ ነው። በዚህ ስር እያመጣ ነው። ወደዚህ ስር እያመጣ ነው። ለምን ድንቾቹ እንትን ሊሉ ማለት ነው። እዚህ ጋር ድንቾቹ ፍሬ ሊያፈሩ ወደዚህ እየተሳበ እየመጣ ነው ስሩ ምናምን። ግን እዚህ ጋር አፍኖ ይይዘዋል። ያው ወደዚህ ያለው ያፈራል ማለት ነው። አሁን ውሃ ጠጣዋለሁ። ይሄ ያው ያሳየኋችሁ ነው። በጣም ነው ሽታው የሚጣፍጠው። በጣም ዋው። ግን ለመኮረና ውስጥ ሲገባ ኦ ማይ ጋድ እኔ አልበላም። መኮረና ውስጥ ከከተተችው አልበላም። አይጣፍጥም። መኮረና ውስጥ ሲሆን እነሱ ስለለመዱት ነው። አሁን ውሃና ጠጣ ማለት ነው። ውሃና ጠጣ። ውሃም ሲበዛበት የሚገርማቸው ነገር ማለት ነው። ውሃ ሲበዛበት ይቆጣል። ውሃም ሲበዛበት አይወድም። እንትን ይላል፣ ይደርቃል ማለት ነው። ይሄንን አልኮተኮትኩትም። ሌላው ግን ተኮትኩቷል። ትናንትና ነው የኮተኮትኩት። ይሄን አልኮተኮትኩትም። ድንገት እንዳይደርቅ ብዬ ነው ያልኮተኮትኩት። በርበሬ ሀገራችን ላይ ሲኮተኩቱት ነው የሚያምረው አይደለም?
እኔ አልኮተኮትኩትም። እኮተኩተዋለሁ። እሱም ብቻ ነው ያልኮተኮትኩት እንጂ ሌላውን ኮትኩቻለሁ። ይህም ተኮትኩቷል። ግን አሁን ሊሳፈሩ ስለሆነ የሚገርማችሁ ነገር ሊሳፈሩ ነው ማለት ነው። ጥለው ሊሳፈሩ ነው። ከዛ ደርቆ አገኘዋለሁ ማለት ነው። ደርቆ አገኘዋለሁ። ጥንዝልዝል ብሎ ነው የማገኘው። ያው ብዙም አይቆዩም፣ 5 ቀን እንደገና ያው 1-4 ቀን ምናምን ነገር ተሳፍረው ይመጣሉ። ብቻ 5 ቀን እንደዚህ ተሳፍረው ይመጣሉ። የአሁኑ መሳፈር አይቆዩም። ትንሽ ቆየት ብለው ደግሞ ይሳፈራሉ። ለ8 ለ9 ቀን ይሳፈራሉ። እና እንደዚህ ያው እኔ ግን ሰልችቶኛል። የምሬን ነው የምነግራችሁ፣ ሰልችቶኛል። ይሄ ያው ይሄ የሂናው ቅጠል ሂናው ደርቋል። ሂናው ለምን አንድ ቦታ ነው ፕላስቲክ አንጡ ስላቸው አንድ ቦታ ነው ሁሉንም አድርጊ፣ ውድ ነው ፕላስቲክ አናመጣም፣ ይበቃሻል አንድ ቦታ ላይ አድርጊው ሁሉንም ብለውኝ አንድ ቦታ ላይ ነበረ የተተከለው። ያው እየደረቀላቸው እኔም በስበቡ እገላገላለሁኝ። ይድርቅ ተውት፣ በስበቡ እገላገላለሁ። ናናውና ሀበቁ እንኳ ባይደርቅብኝ ደስ ይለኛል፣ እወዳለሁ። ናናውና ሀበቁ እንዲደርቅብኝ አልፈልግም። ቃሪያው እንዳይደርቅብኝ እፈልጋለሁ። እነዚህ 3ቱ። ሌላው ነገር ለምን ክው አይልም? ሎሚውንም ብትሉትም ጣጣ የለኝም እኔ ቢደርቅ ምን አገባኝ? እኔ የሎሚ ሱስ የለብኝም። ቢደርቅም ጣጣ የለብኝም፣ ይድረቅ። ግን ቃሪያ ያው እንደዚህ ሲቀላ ቲማቲሙን ቃሪያውንና በቲማቲም እንደዚህ ስጎ ሰራለሁ፣ ይጣፍጣል። ቲማቲሚቷ ደግሞ በጣም ስለምትጣፍጥ ኦ ማይ ጋድ። እኔ ግን አንድ ቲማቲም ለሚያስፈልገኝ በሙቀት እየወጣሁኝ እዚህ ከማጠጣ ብገላገል ብቶ ይሻለኛል ማለት ነው። አዎ ጠጣ አንተ እርጉዝ ስለሆነ ቲማቲም ይሄ እንትኑ ውሃ ብዙ ያስፈልገዋል። ይሄ ምንድነው ስሙ? መመላለሰው እኮ ውሃ ለማምጣት ነው። ይሄ ሎሚ እርጉዝ ነው፣ በብዙ አበባ እያወጣ ነው እና ውሃ ያስፈልገዋል ማለት ነው ግዴታ። አሁን ስለመለም እንዳለ መዝናኛውን ያጠፋሁት ማለት ነው፣ አቆሸሽኩት። እንደዚህ ካደረኩት ካጠጣሁት ነገ በድጋሜ ይጠጣል ማለት ነው። ነገ ነው የሚጠጣው ደግሞ ነገ ጠዋት ማለት ነው። ጠዋት ይጠጣል። ከዛ ደግሞ መቼ ነው የሚጠጣው? ዘይ ሰዓት ይጠጣል። እንደዚህ አደርግና አጠጣዋለሁኝ። ናና ምንድነው ሀበቁ። እዚህም እኮ ድንች አለ። ወይኔ ሳጠጣው እንትኑ የውሃው ኃይል ሲያርፍበት ድንቹ ለራሱ ብቅ አለ። ያው ላሳያችሁ። ይታያችኋል። ይሄ ድንቹ ማለት ነው። ይሄ ስር አላወጣም። ይሄ ገና ስራ አላወጣም። እዚህ ሌላ አብቅሏል። እዚህ ሌላ ነው ያበቀለው። ድንቹ ልሸፍነው በሌላ አፈር ልሸፍንለት ማለት ነው። እያችሁት ድንቹ
እኔ የምፈልገው ወደዚህ ይዙ። አዎ ስር እያወጣ ነው። እዚህ ታያችኋል። እዚህ ይኸው የድንቹ ስር እዚህ እያመጣን። ኦ ማይ ጋድ አቱ ድንች ይዞ እዚህ ግር ይዟል። የት ድንች ፍሬ ይዘልች እዚህ። ቆይ ልደብቃት። እኔ እኮ የላትም ብዬ ነው። ፍሬ እያወጣች ነው። እሱ እዚህ ቁጭ ብሏል፣ ግን እሱ ፍሬ ከታች ፍሬ እያወጣ ነው። ኦ ድንቹ ማለት ነው የተከልኩት ድንች። ጎበዝ ፍሬ እያወጣ ነው። ከላይ ያለው ፍሬው እየተከልኩት አልፈረሰም፣ ግን ሌላ ፍሬ ከታች አውጥቶ እያወጣ ነው። ኦ ማይ ጋድ ይሄ ግን ቃሪያውን ስትበሉት የምሬ ነው የምነግራችሁ፣ ሲጣፍጥ በጣም ይጣፍጣል። እያቃጠለም ይጣፍጣል። እያቃጠለም ይጣፍጣል። አዎ እንደዚህ ካጠጣሁት ቸኩለዋል። ይህንን ለመብላት ነው የቸኮሉት። እንትኑን ኩሳውን ገና ሳይደርስ እኮ ነው እየቆረጠችው። ገና ትንሽዬ ናት። ቤት ኩሳ አለ። ከዛ ጋር አርጋ ቀቅላ ስትቀምሰው ከውጭ አለውና ከዚህ የሚሸጠውና ቤት እዚህ የተተከለው አንድ አይደለም ጣዕሙ። ይሄ ይጣፍጣል። ይሄ በጣም ነው የሚጣፍጠው። አጥጥቼ ልጨርስ ነው። እንደዚህ ከጠጣ ጭንቅላቱ ቅጣጥሉን እንደዚህ አድርጌ ላጠጣው። አንደኛው ጭንቅላቱ ከበደው በጣም ስላል ቅጠል ስላበዛ ማለት ነው። ይደክማል። በመመላለስ ውሃ ማጠጣት ማለት ነው። እንደዚህ በመመላለስ ቆይ ቀጥ አረግሻለሁ። ቅጠሉ ከበደውና መሬት ተኛ። ይሄ ከበደው አያችሁት? እንደዚህ ሆነ። አሁን ይሄንን ወስጄ ጨርስ ነው። አሁን ወስጄ ካጠጣሁ በቃኝ። አያችሁት? ሲያደክም ዝም ብሎ መመላለስ ብቻ ነው ውሃ በመቅዳት። እንደውም በድጋሚ ኮትኩቼ ቢሆን ጧት ሳጠጣው ትኝት አይደለም የሚለው አፈሩ። ከዛ በድጋሚ ላጠጣ ስል መኮትኮት አለብኝ ግዴታ ማለት ነው። ግዴታ መኮትኮት አለብኝ። ጧት ሳጠጣ አፈሩ ትኝት ስለሚል ግዴታ ምን ማድረግ አለብኝ? ግዴታ መኮትኮት አለብኝ። በጧቱ ትናንትና በተኮተኮተው መሆን የለበትም ነበረ። እኔ ግን አልኩኝ ብዬ አጠጣሁ። አረቦቻችሁ አትክልት አምጥተው ተክለው ውሃ ጠጡ ቢሏችሁ እንዳታጠጡ፣ እንዳታስለምዷቸው። አትክልት ትከሉ ምናምን እንዳታስለምዱ። ከለመዱ አይለቋችሁም። የምሬን ነው የምነግራችሁ፣ አይለቋችሁም። ራሳችሁ ባመጣችሁት መዘዝ ችግር ነው። እናሁን ይበቃኛል ማለት ነው። በቃኝ፣ ይበቃኛል። ይሄን ያህል ካጸዳሁት ማነው ስሙ ካጠጣሁት ይበቃል። እና በጣም አመሰግናለሁኝ። ቪዲዮውን እያያችሁ
ሼር አድርጉት፣ ሼር አድርጉልኝ። እንግዲህ ያው ለእናንተም ደስ ይላችኋል እንደዚህ ያለ ነገር ስታው ብዬ ነው። እሺ አመሰግናለሁ ውዶቼ።